ሰላማችሁ ይብዛ። ዛሬ በጣም ስሜታዊ የሆንኩበት ጊዜ ነው እና እጅግ አዝኛለሁ። እኔ ጌታን የተቀበልኩት ከዚህ በፊት በስህተት የተናገርኳቸው ስሜታዊ አድርገውኝ ነገሮች አሉ። ለዛ ኦርቶዶክስን ይቅርታ፣ እውነቴን ነው የምለው፣ ከልብ ይቅርታ። ምክንያቱም ቤተሰቦቼ፣ እናቴ፣ ወንድሞቼ ኤቭሪባዲ ኦርቶዶክስ ነውና ኦርቶዶክስ ክርስቶስን እዛ ሆኜ ክርስቶስ ኢየሱስን የምናገር ሰው ነኝ፣ ደረቴን ነፍቼ ማለት ነው። እና ኦርቶዶክስ ሞታ የማታርፍበት የኦርቶዶክስ ልጅ ሆኖ ሞቶ ራሱ የማያርፉበት ነገር ሆኖ አይቼዋለሁ። ምን ነው አንተ እንዳልክ ሀጂ ሙፍቲ ሲሞቱ የእስላሙ ማለት ነው ሲሞቱ ለምንድን ነው ጴንጤ ሳይሆኑ አልሞቱም ብለህ ያላልከው? ይህንን ለአንተ ነው የምጠይቀህ እንዳልክ ሀጂ ሙፍቲ ሲሞቱ ጴንጤ ሳይሆኑ ለምን አልሞቱም ብለህ ለምን አላልክም? የኦርቶዶክስ ልጅ እንደዛ ያለ አንድ ሰው ሰምተህ ታውቃለህ? ወይም አንድ ጴንጤ ወጥቶ ሀጂ ሙፍቲ ጴንጤ ሳይሆኑ እንዴት ሞቱ ብሎ የሚል ሰው አለ? ፈሪዎች ናቸው እናንተ። ምንድን ነው አያውን ፈርቶ ዳውላውን ነው። አንተስ እዚህ ጋር ያለኸው መሐመድ የምትባለው ኦርቶዶክስ ላይ ሲሆን ነው እንዴ የምትደነፋ? ምን ነው እስልምናን እኮ አውቀዋለሁ የማላውቀው መሰለ እንዴ? ልዘግብህ እንዴ? ሰማይ ቤት 72 ሚስት ይሰጣል ብሎ እኮ የሚነግርህ ነው። ሰማይ ቤት ሽጎራ ቤት አለ ብሎ የሚነግርህ እኮ ነው። ማንም አይፈራም። እኔ እናገራለሁ ፊት ለፊት። ኦርቶዶክስ እንዳልክ ኦርቶዶክስ ኢየሱስን አሰብክም ነው የምትለው? ስለ ገድል ነው። ገድል ከፈለግ ትቀበላለህ፣ ከፈለግ አትቀበል የምትል ናት ኦርቶዶክስ። ያንተ ነው። ስታውቅ ትቀበላለህ ወይ አትቀበልም ነው። ቀኑን ሙሉ የምትሉት ጴንጤ ተሰብስበ ኦርቶዶክስን ስትሰድብ አይደል የምትውለው? የትኛው ክርስቶስን ስትሰብኩ ነው? በትዕቢት የተሞላችሁ በብልግና የተሞላችሁ ጓዳችሁ ቢታይ የሚዘገንም ብልግና ያለው ጴንጤ ቤት ነው። ከማንም በላይ የጴንጤ ጉድ አያልቅም። ስንት ዲኖሚኔሽን ያለው እንዴ! እሱ እንኳን አይደለም የኢየሱስ ክርስቶስን ቁርባን ተራ ነገር አድርጋችሁ አይደል እንዴ? ጥምቀቱና ቁርባኑን እንኳን ታከብራላችሁ እንዴ? እንዲህ በጣም አሳፋሪ እኮ ናቸው። እራሱ ኢየሱስ ክርስቶስ ይሄ ለእናንተ የሚቆረሰው ስጋዬ ነው፣ ይሄ የምትጠጡት ደሜ ነው ብሎ ቁርባን ሕይወት እንደሆነ ኢየሱስ ክርስቶስ የተናገረውን አይደል እንዴ ሙድ የምትይዙት? አንዳንዱ ይቀበላል፣ አንዳንዱ አይቀበልም። ጥምቀቱን የሚፈልግ ጴንጤ በሕፃንነቱ ይጠመቃል፣ የማይፈልግ ጎርምሶ ይጠመቃል። እቃ አይደል የምትጫወቱት? ራሳችሁ አይደል እንዴ እኛ ዲኖሚኔሽን ተበጣጥሰን አልቀናል ጴንጤ ማለት እያላችሁ መታወሩት? ምን ነው ጌታ ኢየሱስ ክርስቶስን በስልክ ነው ማውራው እያልክ መዘባበት ጀመርክ? ትቢት ነው እንዴ ክርስትና? ፍቅር እንጂ ትቢት ነው እንዴ? በዚህ ደረጃ ተወጣጥራችሁ በዚህ ደረጃ ኦርቶዶክስን እየጠላችሁ ማድረግ አለባችሁ እንዴ? እንዴ ነቢዩ መሐመድን ያልተከተለ ከኔ በላይ ያልወደደ እኮ መኖር አይችልም ብሎ የተናገረ ሰውዬን አንተ የምታመልከው አይደል እንዴ? ነቢዩ መሐመድን ከቤተሰቤ በላይ አብልጬ መውደዴ ምንድን ነው ጥቅሙ? አያድነኝ። በእስልምና ብትሄድ ምንድን ነው የሚያድነው? ራሱ ሞቶ ራሱን ያላስነሳ ሰው ያድናል ብለህ ያዙ ይልቀቁኝ በማስፈራራት የምትኖሩ ሰዎች ምን ነው ኦርቶዶክስን አልፋታ አላችሁ እንዴ? ሲሞት እንኳን ሰው ንጹሐን እንኳን አርሲ ላይ ለሞቱት እንኳን ድምፅ ማትሆኑ አይደላችሁ እንዴ? እንደ ሰው ድምፅ ትሆናላችሁ እንዴ? ንጹሐን ተገደሉ ብላችሁ ተጫዋላችሁ እንዴ? የንጹህ ደም ኦርቶዶክስ ስለሆነ ብቻ አይደል እንዴ በዛም በዛ ስታጣድፉ ስትገፉ ምናየው? ኦርቶዶክስ ልጅ ሞቶ እንኳን ሰላሙን አያገኝም እንዴ? ኦርቶዶክስና ክርስቶስን ማሰብከው ጴንጤን ያስተማረችው ክርስቶስን መስበክ ኦርቶዶክስ ናት። እስላም ብትሆን አታውቀውም ኢየሱስ ክርስቶስን። እስላም ብትሆን ነቢዩ መሐመድን ብቻ ነው የምታውቀው። አምላክነቱን የምታውቀው በኦርቶዶክስ ነው። ምን ነው ያዙ ይልቀቁኝ አላቸው? አልበዛም እንዴ? ኦርቶዶክስ ሲሞትም በንጹሐን ሲገደሉም አርሲ ላይ ስንት ቦታ ላይ ቤተክርስቲያን ሲቃጠልም ምን ሲልም ዝም ብላችሁ ሁሉም መደንፋት ጀመረ። ለምን? የእኛን ጥቅም ስላላወቃችሁት ነው። ኦርቶዶክሶች እንደዚህ ማንም ይጫወትብህ። ተግባባል? አንዳንዴ የኔ የምትለው ማክበር አለብህ። ሰማ እስልምናም ሆነ ጴንጤ አጽድቆ አያውቅም። ወደዛ ሄድልኝ። የትዕቢትና የድንፋታ ሃይማኖት ሁለቱ ናቸው። የድንፋታ እንደ ሀጂ ሙፍቲን እኮ አንድም ኦርቶዶክስ ወጥቶ ክፉ የተናገረ የለም። እስላም ነው ሀጂ ሙፍቲ እስላም ናቸው።
ስለሳቸው ግን አንድ ጴንጤ ወጥቶ የደነፋ የለ። አንድ ጴንጤ የሚያቅራራው አብዛኛው ጴንጤ ሽቅብ የሚሸናው ማን ላይ ነው? ኦርቶዶክስ ላይ ነው። የኦርቶዶክስ ልጅ ንግግር አብዛኛው የሚችል የለም፣ ሰገጤ ነው። ለዛ ነው እንደዚህ እየገባው ብትንትነን አወጣ ነበር። እኔ አሁንም እንከባበር። ኦርቶዶክስን ሳትሰብክ እስልምናንም ሆነ ጴንጤን መስበክ አችልም። አየህ ለምን መሰለ? የኦርቶዶክስን ስም መሸቀጫ ነው፣ መነገጃ ነው። ትነግዱበታላችሁ። በቃ ሞቱን ትነግዳላችሁ፣ ባህሉን ትነግዳላችሁ፣ ሁሉ ነገርን ትነግዳላችሁ። አታይም እንዴ የሚዘምረው አቶ ማን ነው የምትለው? ይሄ ትዝታው ሳሙኤል የሚዘምረው አቶ የድሮውን እየለቃቀመ ወደ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር ስጦ የሚለውን አሁን እየለቃቀመ ኦርቶዶክስ ለማናደድ አይደል እንደ የሚዘምረው? ጌታን ለማምለክ ነው እንዴ? አታይም እንዴ ሰሞኑን ለቃቅሞ የዘመረው? እንዲህ ኦርቶዶክስ ኢየሱስ ክርስቶስን አታምንም ብላችሁ በአደባባይ ስትናገሩ አታፍርም እንዴ? ጴንጤ ሆነ ማፈር ያለብህ እናንተ ናችሁ። ጌታ ኢየሱስ ምስክሬ። አንዳንድ ልምምዶች አሉ፣ እነሱም ባለማወቅ የተደረጉ ናቸው። እየተስተካከሉ ነው። ያስተካክሉበት፣ ይስሩበት። ኦርቶዶክስን ተፋታ። እስላምም ሆንክ ጴንጤ ኦርቶዶክስን ተፋታ። ከእንግዲህ በኋላ በኦርቶዶክስ ላይ የምዘምቱ ማንኛውም ጴንጤ ሆንክ እስላም፣ ጌታ ኢየሱስ ምስክሬ፣ እኔ ከተገፋ ጋር የምቆም ሰው ነኝ። ለማየት ያብቃ። እስላምም ሆንክ ጴንጤ ዮኒ ማኛ አይፋታም። ስንት ጉድ አለ እስላም ቤት፣ ስንት ጉድ አለ። ወሬን አታውራ እንዴ! ሴቶች መደበሪያ ቢያጡ ወንድ ልጅ መደበሪያ ቢያጣ ሊጥ አይደል አጫውት የተባለው እንዴ? ሀባብ አጫውት አይደል እንዴ የተባለው? ሴት ልጅ ከቆዳ የሆነ ነገር ስሪና ራስሽን አስደስች አይደል እንዴ የምትሉት? ምን ልታስተምር ነው? እስልምና ሆነ ካልሞትክ ምናምን እያልክ የምትለው አላበዛችሁትም እንዴ? የኦርቶዶክስ ልጆች እንደነገርኳችሁ ብዙ ጊዜ የሌላውን እምነት ለማወቅ ስለማትጥሩ ዜሮ ገብታችኋል። የኔ ማወቅ ይጠቅሞኛል። እኔ ህብረት የለኝም። ህብረቴ ከክርስቶስ እንጂ ከሃይማኖት ህብረት የለኝም። በጣም የኦርቶዶክስ ጥላቻ ያሰከራችሁ አይቻለሁ። ብትታቀቡ ጥሩ ነው። አለበለዚያ እኔ እናንተ ጋር ጸቤን ጀምራለሁ። ኦርቶዶክስን ተፋቷል። ነፃነት ወርቅነህ ወንድማችን ነው። በሱ ሞት ማንም እስላምና ጴንጤ አይሸቅልበትም። እዛ ገደል ግባ። ሁለት አትሸቅጡበትም። ባለጌ መረኖች ናችሁ። ይህንን መናገር ፈልጋለሁ። ጌታ ኢየሱስ ክርስቶስ ሁሉንም የማረ ነው። ጌታ ኢየሱስ ክርስቶስ ሁሉም የመጡትን ሁላ ይቅር ያለ ነው። ኦርቶዶክስ ኢየሱስ የደም መሰረቷ፣ የቤተ ክርስቲያኗ መሰረቷ ኢየሱስ ክርስቶስ ነው። ይህንን እያወቅ ስሟን ለማጥፋት ጉራችሁን ስቸረችር ምድረ እስላምና ጴንጤ ተከብራችሁ ተቀመጡ። ምድረ ውራጃ አስተካክሉ። ይህንን ቪዲዮ ሼር፣ ዱዊት፣ ኮፕሊንክ አድርጉልኝ ውዶች። ለእንደነዚህ አይነት ሰዎች ወንጌል ላልገባቸው በጣም ጽንፍ ለረገጡ ሰዎች አድርሱልኝ። በጣም ነው ማዝነው። በጣም ከማዝነበት ነገር አንዱ ምንድን ነው? ኢየሱስ ክርስቶስ አንድ ቦታ እንደዚህ ያደረገ። አልዓዛር የሚባለው ወዳጁን ወይም ደግሞ የነ ማርያም የነ ማርታ ወንድምን ከሞት እንደሚያስነሳው ያውቃል። ነገር ግን አልዓዛር መሞቱን አይቶ እህቶቹ ሲያለቅሱ አይቶ ኢየሱስ ክርስቶስም እንባ አፈሰሰ፣ አለቀሰም። አልዓዛር እንደሚያስነሳው ያውቃል። እያወቀ ግን ፍጹም ሰው ስለሆነ ክርስቶስ ኢየሱስ አዝኖ አልቅሷል። እንደነዚህ አይነት ሰዎች ደርሶ ወንጌል ሰባኪ የሚመስሉ ነገር ግን አጋንንት በውስጣቸው የሚጫወትባቸው ሰዎች አሉ። ሰው ስትሆን መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። እኛ አበሻንን ኢትዮጵያዊ ነን። ሰው መሆን ይቀድማል። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ደግሞ ደርሶ ፈራጅ፣ አዋቂ፣ ሁሉን አድራጊ አድርጎ ማልሾም አንተ ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነፃነት ነፍስህን ይማረው። ነፃነት አርፏል፣ ሴፉም በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። አሁን አንተ ምንድን ነው የምትባለው?
በምን ጉዳይ ነው አሁን ሰይፉ ሊያቀርብክ የሚችለው? ማለት ይሄ ቶፒክ አይደለም፣ ግን እንደዚህ አይነት አይምሯቸውን ከ46 ቁጥር ጫማ በታች ረግጠው የሚኖሩ ማሰብ የተሳናቸው ቲክቶክ አካውንት ማን ከፍቶ እንደሰጣቸው ሳይታወቅ እየመጡ አፋቸውን የሚከፍቱ እንዳንተ ያሉ ሰዎች ምን ሊያስተምሩን ሰይፉ ላይ ይቀርባሉ? ምን በጎዶሎ ጥርስ እንዴት እንደሚቃም ልታሳየን ነው? ምን ልታስተምረን ነው የምትቀርበው? ይሄንን ቪዲዮ ከሰራ በኋላ ይሄ ግለሰብ መታሰር አለበት የሚሉ አንዳንድ ሰዎች እዛም እዚህም ብቅ ሲሉ ምን እንዳለ ስሙልኝማ። ስማ ሰይፉ ፋንታሁን ለኦሮሞ ልጆች ያለውን ጥላቻ ግን አንድ ቀን አስባችሁ ታውቃላችሁ? ጅማዎችን አንድ ቀን አቅርበው ያውቃል? የጅማ ልጆችን፣ ያጋሩ ልጆችን፣ የበሻሻ ልጆችን አንድ ቀን ሚዲያው ላይ አቅርበው አፈምሷቸውና እንዲያልፍላቸው አድርጎ ያውቃል ሰይፉ ፋንታሁን? ይህ ሁሉ ጥላቻ ነው የደቡብንና የአማራን ህዝብ ነው ሁሌም የሚያቀርበው ማለት ነው። ኦሮሞ ኮንክ ሰይፉ ጋር አቀርብም። ሰይፉ ፋንታሁን ለኦሮሞ ያለውን ጥላቻ ማንም የሚያውቀው ነው። በቃ እኛ እያንዳንዱ ነገር እናውቀዋለን። አንድ የጅማ ልጅ ስንት ፌመሶች አሉ። እንደሰማችሁት ነው። በምርቃና አፉን ከከፈተ በኋላ ሰዎች ይሄ ሰው መጠየቅ አለበት ሲሉ ዞሮ ሮጦ ምን ውስጥ ተወሸቀ? የተከበረው ማህበረሰብ የኦሮሞ ህዝብ ውስጥ ሄዶ ተወሸቀ ማለት ነው። ብቻህን አፍን ከፍተ ብቻህን ለፍልፈ ስታበቃ በግልክ የሚያስጠይቅ ጥያቄ ሲመጣ ሮጠክ ልክ እናቱ ቀሚስ ስር እንደሚደበቅ እዛ ብሔር ውስጥ ምን አስደበቀ? ላወራከው ነገር ኃላፊነትን መውሰድ የምትችልበት ስነ ልቦና የለህም ማለት ነው። ሰይፉ ሲጀመር የፈመሰ ጉዳይ አገር የናኘ ጉዳይ መነጋገሪያ የሆነ ሰውና ሐሳብ ነው እንጂ ሚዲያው ላይ የሚያቀርበው እንጂ የትኛው ሰይፉ ጋር ቀርቦ የፈመሰ ሰው አይተታቃለህ? ኦልሬዲ ሰይፉ ጋር የሚቀርቡት ሰዎች በስራቸው ወይም በአንዳንድ ጉዳይ የሰሞኑ መነጋገሪያ የሆኑ ሰዎች ናቸው ሰይፉ ጋር ሲቀርቡ የተመለከትናቸው። እና አንዳንድ ሰዎች አንተ ብቻ አይደለም በነገር ላይ በጣም ብዙ የበዛችሁ ሰዎች አላችሁ። በግላችሁ ትሳደባላችሁ፣ በግላችሁ እንደፈለጋችሁ ትናገራላችሁ። ጃስ ስትባሉ የእናቴ ቀሚስ አደናቀፈኝ፣ እናቴ መቀነት አደናቀፈኝ፣ ብሔር የተነካ አማራ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አፋር ስለሆንኩ ነው፣ ሀዲያ ስለሆንኩ ነው ትላላችሁና ምንም አያገናኘውም ከኦሮሞ ህዝብ ጋርና ሰይፉ አርቲስቶችን ነው የሚያቀርበው፣ ዝነኛ ሰዎችን ነው የሚያቀርበው። እዛ ውስጥ የተለያዩ ብሔር ብሔረሰቦች አሉ። ምንም ከዚህ ጋር የሚያገናኘው ነገር የለምና ብትችል አፈን ብትሰበስብ ጥሩ ነውና እሱን ደግሞ የምትከተሉ መንጋ የሆናችሁ ሰዎች እስቲ ቆም ብላችሁ አስቡ። ተርዚና ወጥሮ በወላቃ ጥርሱ ያገኘውን ሰው ሁሉ የሚሳደብ የሚናገር እንደዚህ ያለ ወጠጤ እየተከተላችሁ አናታችሁ ላይ እንዲወጣ ከምታደርጉ ለምን አታረጋጉት? ምን ለመቅሰም ምን ለመማር ነው ይሄን ሰው የምትከተሉትና አስቡበት። ፎሎ የምታደርጉት ሰዎች በብሔር ይሆናል ፎሎ እያረጋችሁት ያላችሁ፣ በሃይማኖት ይሆናል ፎሎ እያረጋችሁት ያላችሁት። ብሔርንም ሃይማኖትንም የሚያሰድብ ከስነ ምግባር ውጪ የሆነ በጣም አሳፋሪ ሰው እየተከተላችሁ እንደሆነ እንድታስቡበት ነው። ለማንኛውም የኦሮሞ ህዝብ አይመለከተውም ስላንተ ብልግና። አንተ በግል ባለጌ ነህ። ስለ ብልግና መጠየቅ ካለበት ትጠየቃለህ። ማስጠየቅ ከሆነ ደግሞ ትታለፋለህ። ሌላ ታሪክ የለውም። ይመቻችሁ። እንደነዚህ አይነት ሰዎችን ሳይና ሐሳባቸውን ስመለከት ምን ትዝ እንደሚለኝ ታውቃላችሁ? ቡክርናቸውን በምስር የሸጡ ክርስቶስ ኢየሱስን ክደው ግን ደግሞ በክርስቶስ ኢየሱስ ስም የሚነግዱ የሚሸቅጡ ነጣቂ ተኩላዎች ትዝ ይሉኛል። ወንድማችን ነፂ እግዚአብሔር አምላክ ነፍስህን በሰላም ያሳርፍልን፣ ከደጋጎቹ ከቅዱሳኑ ጋር አብሮ ያኖረልን፣ ለወዳጅ ዘመዶቹ ለቤተሰቦቹ ሁሉ ለመላው ኢትዮጵያውያን መጽናናትን እግዚአብሔር አምላክ ያድልልን። በእውነት እንደዚህ ስሙት፣ እዩት። አባቴ አባቴ እንደዚህ ማለት ነው የእግዚአብሔር ቤት ጠራጊ ሆነን እንጂ እንደዚህ ነጣቂው ተኩላ ሆኖ ከመሞት እግዚአብሔር አምላክ ይጠብቀን ማለት ነው። ወዳለኝ አመሰግናለሁ። ምንም አልልም ብዬ ነበር ግን እላለሁኝ። ከእንዳልካቸው ስጀምር ምን አይነት ግብት ሰው እንደሆንክ ላምን አልችልም። የእውነቴን ነው። በጣም ነው ማለት ነው። ይሄ ወንጌል አይደለም፣ እሺ ወንጀል ነው። ምክንያቱም እኔ የማውቀው ወንጌል ርህራሄ አለው፣ ዕውቀት አለው፣ ፍቅር አለው፣ ትህትና አለው፣ ሰዓትና ጊዜን ይጠብቃል። ባይዘዌ ማለት አንድ ሰው መጥቶ እርቦኛል እያለ ጌታ ኢየሱስ ሞቶልሃል አትለውም።
ምግብ ነው የምትሰጠው። ምክንያቱም ሰው ካልበላ አይምሮ እንኳን ሃይማኖትን እንኳን እምነትን ሰማያዊ የሆነ መንፈሳዊ ነገር ቀርቶ ማለት ምንም ነገር ማድረግ አይችልም አይደል? ልክ እንደዛ ጊዜውን ያልጠበቀ ምንም ይሄ ጉራና ትምክህት ግብዝነት ብቻ የሆነ ክፋት ብቻ የሆነ እኔ አይ ዶንት ኖ ምን አይነት መልክ ይዛችሁ እንደምትመጡ አይ ዶንት ኖ። በቃ ይሄ የምኑ ቄስ ነው የተባለው ጉዳይ ማለት ነውና በጣም ነው ማዝ ነው እንዴት እንደተናደድኩ እኔ ነኝ የማውቀው ማለት ነው። ውስጥ እውነት አንተ እግዚአብሔር መንፈስ ቢኖርብህ ማስተላለፍ የነበረብህ መጽናናትን ነበረ፣ ርህራሄን ነበረ። ምክንያቱም እኔ የማውቀው መንፈስ ቅዱስ ያዘነን ያጽናናል እንጂ ጀጅ አያረግም። እሺ ሶ ወቅቱን ያልጠበቀ ነው ብዬ ነው ማስበው። ገነት እኔ ስላንቺ ምንም አልልም፣ ግን ደግሞ በዚህ እንትን ቪው የሰበሰብሽው ገንዘብ ግን ለቤተሰቦቹና ለልጆቹ እንድትሰጪ እውነቴን ነው። በቃ እንደ ኢትዮጵያ ሕዝብ ይቅር መባል ከፈለግሽ ለቤተሰቦቹ ነው መስጠት ያለብሽ ብዬ ነው ማስበውና ይሄን ብር ከዛ ውጪ ግን ምን አይ ዶንት ኖ እኔ የገንዘብ ጉዳይ ሁን እኔ ማለት ሊገባኝ ስላልቻለ ከአይምሮ በላይ ስለሆነ በዚህ ጉዳይ ምንም አልልም ግን በዚህ በሱ ሰርተሽ በነጻነት ወርቀነ ሰርተሽ የሰበሰብሽውን ገንዘብ ግን ወስደሽ ለቤተሰቦቹ ስጪ። እግዚአብሔር ደግሞ በዚህ ይጠይቅሻል፣ ያይሻል። አመሰግናለሁ ማለት ሀዘን እንኳን በስነ ስርዓት ማዘን እንዳንችል ሆነናል እኮ። ሰው እንዴት የሰው ሞት ላይ ይበሻሸቃል? ግን ሰው እንዴት ነው የሰው ሀዘን የሚነጥቀው? ግን ምን አይነት የተረገማችሁ ሰዎች ናችሁ ግን እናንተ እንዲህ አቡነ ማትያስ እኮ የሀጂ ሙፍቲ ለቅሶ ላይ የተገኙት እኮ ሙስሊም ስለሆኑ አይደለም ሰው ስለሆኑ ነው እንዴ። ማለት እምነት አይኑራችሁ፣ እምነት እንደሌላችሁ እናውቃለን። ሃይማኖት እንደሌላችሁም እናውቃለን። እንዴት ባህል ይጠፋችኋል? እንዴት ስርዓት ይጠፋችኋል? እንዴት ነውር ይጠፋችኋል? እናንተ ነውረኞች እንዴ! በባህላችን እንኳን ጎረቤቶቻችን እንኳን ሲሞት እኮ የማናቀው የሌላ እምነት ተከታይ እንኳን ሲሞት እኮ በሃይማኖት የማይመስለን እንኳን ሲሆን ለኛ አምላክ ነፍሱን ማርለት ብለን እንማጸናለን እኮ። አረ ምን አይነት ጉዶሽ ናችሁ እናንተ! ብቻ ነፃነት ወርቅነህን ባንተ ቀልድ ያልሳቀ ባንተ ንግግር ያልተዝናናና ፈገግ ያላለ ሰው አልነበረም። ነፍስህን በአጸደ ገነት በአብርሃም በይስሐቅ በያዕቆብ እቅፍ በደጋጎቹ አባቶች ዘንድ ያሳርፍልን። ለቤተሰቦቹ እንዲሁም ለመላው ኢትዮጵያን አድናቂዎቹ መጽናናትን እንመኛለን። እግዚአብሔር አምላክ ነፍሱን ያሳርፍ። የሆኑ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ይህን ሀሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበር ላይ የሚመሰረት አይደለም። ሲጀመር ወንጌል ሰው ሲሞት ተጠብቆ የሚነገርም የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፏል፣ ኃጢአት ተሸንፏል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሐዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሐዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው ከቻልን እንባቸውን እንድናብስላቸው ሐዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ
ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለትና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሐዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም